ምሳሌም ብሩክን አባቷን ባየችው ሰዓት እጅጉን ደንግጣለች፣ ፈርታለች፣ መቋቋም አልቻለችም። ልትቀርበው ልታቅፈው ሁላ ፈቃደኛ አልነበረችም። ምክንያቱም ብሩክ ከረሃብ እና ከውሃ ጥም እንዲሁም ደግሞ በተለያዩ ስለታማ ነገሮች ሰውነቱ ተላልጦ ስለነበረ እሱም ስታዩ እንግዲህ እጅጉን በጣም ፈርታና ደንግጣ ነበረ ማለት ነው። ብሩክና ሞገስ አሁን ላይ በጥሩ ጤንነት የሚገኙ ሲሆን ከሆስፒታልም ወደ ቤታቸው ሄደዋል ማለት ነው። አሁን ላይም ኤፍራታም ጥሩ ነገርን ሰርታለች በስተመጨረሻም ቢሆን ማለት ነው። እንግዲህ ለሞገስ ደም ለግሰዋለች። ነገር ግን ማህሌት በፍጹም አይሆንም፣ ደም የምትለግሽው ከሆነ አሳልፌ ለዝና ሰጥሻለሁ በማለት እንግዲህ እያስፈራራሻት ነበር። ነገር ግን በስተመጨረሻ ገንዘብ እከፍልሻለሁ ሲላትም መድብል አንድ ሁለት ሳትል ገንዘብ እያለ ነው በማለት ስትነግራት ገንዘብ ከሰጠሽማ ሄደሽ ትሰጪዋለሽ፣ እኔ ደግሞ ዝናን አዘናጋዋለሁ በማለት እንግዲህ ማህሌት ተስማምታለች ማለት ነው። የብሩክ መምጣቱ እጅጉን ቢያስደስታትም ማህሌት በሌላ በኩል ግን ፈርታለች ማለት ነው። ምክንያቱም ከዚህ በፊት ምሳሌን ያደረገቻት ነገር እንዲሁም ደግሞ ብሩክ ላይ ያደረሰችው ግፍና መከራ ያን በማስታወስ እንግዲህ በጸጸት ላይ ትገኛለች። በሌላ በኩል እንግዲህ ዝናና ካሌብ አሁን ላይ የሚገቡበት ቅጡ ጠፍቷቸዋል። ፖሊስም እያሳደዳቸው ነው የሚገኘው። እኛ ገንዘብ ገንዘብ ስንል ይሄው ብሩክን አወጡት በማለት እንግዲህ ዝና ለካሌብ ደውሎ ነበረ። ካሌብም እጅጉን በጣም ደንግጧል። እንዴት ይህ ሊሆን ቻለ? እንዴት በዚህ ልክ ደፋር ሊሆኑ ቻሉ? ቆይ ማንም የላቸውም ብቻቸውን ናቸው ስትል ያልነበረም እንዴት ሊሆን ቻለ? በማለት እንግዲህ ካሌብና እንዲሁም ደግሞ ዝና አሁን ላይ ሰርጉብ እያሉ ይገኛሉ። ምክንያቱም ካሌብ እኔ እነሱን አላቃቸውም፣ አንተ ነው ከነዚህ ጋር እንድግባባና እንድስማማ እንዲሁም ደግሞ ብሩክን ያገናኘኸኝ አንተ ነህ በማለት እንግዲህ ከዝና ጋር ሌላ ጥል ውስጥ የሚገቡ ይመስላል። ደግሞ መግባታቸው የማይቀር ነገር ነው ብዬ አምናለሁ። አሁን ላይ ዝና የሚያደርገው ነገር ቅጡ ጠፍቶታል። መግደል ነበረብን፣ ነግሬህ ነበረ፣ ይወገድ ያገኙታል። ከባድ ሰዎች ናቸው፣ እኛ እንደምናስበው አይደለም፣ በጣም ኃይለኞች ናቸው ብዬህ ነበረ። ግን ደግሞ አንተ ገንዘብ ገንዘብ እያልክ ልትሰማ አልቻልክም ነበረ በማለት እንግዲህ ለካሌብ ደውሎ ነበረ። ዝናም ያገታትንም ሉላን የምትመስል ቆንጅዬ ሴትን ቤት ውስጥ በማገት እንግዲህ ገንዘብ ካላመጣሽ ቤተሰቦች ገንዘብ እንዲልኩ ካላደረግሽ ህይወትሽን አጠፋዋለሁ በማለት እያስፈራራት ነው። እንደምፈልገው አድርጌ ጫወትብሻለሁ ሲላት እሷም ፈርታ እየተንቀጠቀጠች እባክህ ልትደፍረኝ ነው? እባክህ አታርክሰኝ። ከአንድ ክፍል ዘግተህ እኮ ብዙ ዘመናትን አሰቃየኸኝ። ምን አደረግኩ የዚህን ያህል? እባክህ ልቀቀኝ ስትለው በፍጹም አልለቅሽም፣ ምለቅሽ ደግሞ ገንዘቡን ስታመጪ ነው ብሏታል ማለት ነው። ነገር ግን ገንዘቡን ከየትም አምጥቼ ልሰጥህ አልችልም በማለት እየተማጸነች ነው የምትገኘው። በሌላ በኩል እንግዲህ ቅድስት እና ምሳሌ በጣም ተጨንቀዋል። አልደወሉም፣ ስልክ አልደወለም። እንዲሁም ሉላ በጣም ተጨንቃለች። ሞገስ የሆነ ነገር ሆኗል። የሆነ ነገር ባይሆን ሞገስ በእርግጠኝነት ስልክ ያነሳልኝ ነበረ፣ ግን እያነሳልኝ አይደለም በማለት እንግዲህ በጭንቃት ላይ ትገኛለች። በሌላ በኩል እንግዲህ ጠበቃቸው እየደወለ እየተነዛነዛት ነው። በቃ የምፈልገውን ነገር ማታደርግልኝ ከሆነ ሞገስን ወንጀለኛ ነው ብዬ አሳልፌ እሰጠዋለሁ። እንደገና ደግሞ ያላችሁን ሀብት ንብረት በውርስ እንዲያዝ አደርገዋለሁ። ምክንያቱም ደግሞ ሞገስ ወንጀለኛ ነው በማለት እንደዛ አደርጋለሁ። ሌላ ጠበቃ እንኳን ብትቀጥሩ፣ ነገር ግን እነሱ ጋር በመግባባት እና በመመሳሰል የእናንተን ኬዝ ፌል አደርጋለሁ በማለት ላይ ይገኛል። ሉላም ግራ ገብቷታል። እኔ አንተ ጋር ሰውነቴን ከማረክስ ባሌን ፍቅሬን ከምከዳ ሀብት ንብረቱ ድሃ ሆኜ ብኖር ይሻለኛል በማለት ስትነግረው እንግዲህ ድህነቱ ተስማምቶሻል ማለት ነው እያለ ያሾፈባት ነበረ ማለት ነው። በሌላ በኩል እንግዲህ ምነመድልብ ሲወጡ እንግዲህ የካሌብ ሰው የሞተ መስሎ እንዲሁም ደግሞ ወደቀ መስሎ ድንገት ተነስቶ ነበረ ከሞገስ ማለትም ከመድብል ላይ ሊተኩስ የነበረው። ነገር ግን ሞገስ እኔ ያለው ወንድሜ አይተኮስበትም፣ የልብ ወዳጄ ጓደኛ አይተኮስባቸውም እነሱ። ምክንያቱም ሞገስ እስካሁን ድረስ ሞገስን ለማግኘት ብዙ ዋጋ ከፍለናል፣ እንዲሁም ደግሞ መድልብ ህልሙን አላጨልምበትም በማለት ደረቱን ለጥይት ሰጥቷል ማለት ነው። ሞገስ ማለት የጓደኛ ጥግ እንዲሁም ደግሞ መድልብ የወንድም ጠበቃ፣ ወንድም፣ አባት፣ ሁለ ነገር መስዋዕት የሚሆን ጀግና
እንደዚህ አይነት ወንድም ሲኖራችሁ፣ እንደዚህ አይነት የልብ ወዳጅ ሲኖራችሁ እጅጉን በጣም የሚያስደስት ነገር ነው። ትልቅ ኦፕሬሽን ነበር ያደረጉት። በስተመጨረሻም እንግዲህ ሞገስም ወደ ሆስፒታል እንዲሁም ደግሞ ብሩክ ወደ ሆስፒታል በመውሰድ እንግዲህ ብዙ የተጎዱ ቢሆንም ብዙ ነገር ቢያስፈልጋቸውም ወደ ሆስፒታል ተወስደዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ምሳሌ ክፍል 104ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና ተወዳጆች እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አሁን ላይ ሞገስ ደም ስለሚያስፈልገው መድልብን በጣም ተጨንቋል ማለት ነው። ሞገስ እዚህ ሁሉ ነገር ውስጥ የገባው ለእኛ ሲል ነው። ስለዚህ እኔ ደግሞ ለሱ ስል ምንም ማድረግ ይኖርብኛል፣ ከየትም ፈልጌ እንግዲህ ደም ላገኝለት ይገባል በማለት ብዙ ሰዎች ጋር ቢደውልም ላገኝ ባለመቻሉ እንግዲህ የደወለው ከኤፍራታ ጋር ነበረ። ኤፍራታንም የድምሽ አይነት ምንድን ነው ብሎ ሲጠይቃት ኦ ነው ብለዋለች። ስለዚህ ኦ ከሆነ ባክሽ አሁን ላይ ታስፈልግኛለሽ፣ እርጅኝ ሞገስ በሞት አፋፍ ነው በጥይት ተመትቶ አሁን ላይ ደም ያስፈልገዋል እና እባክሽ ነይ ሲላት፣ እሷም አይ እኔ አልመጣም፣ ምክንያቱም አንተ እኮ ከዝና ጠብቅሻለሁ ብለኝ ነበረ፣ ይሄው በአንተ ምክንያት ከቤት አልወጣም፣ ውጩን አይቻል አቅም፣ ስለዚህ ቤት ውስጥ ይኸው ተደብቄ ነው የምኖረው በማለት ስትነግረው፣ እሱም ደግሞ ራስሽን እኮ ለፖሊስ አሳልፈሽ ስጪ ማለት ለፖሊስ አመልክች ብዬሽ ነበረ፣ እየተከታተለኝ ነው፣ እኔ ሰላሜን ነስቶኛል ብለሽ በቃ እኔ ልጠብቅሽ አልችልም። እኔንም እኮ እየፈለገ እየተከታተለኝ ነው አይደለ እንዴ እንኳን አንቺን። ስለዚህ እኔ ደግሞ ፖሊስ አይደለሁም፣ አንቺን ላስጥልሽ አልችልም። አንቺ ራስሽን ነፃ የምታወጪው ለፖሊስ ራስሽን በግልጽ ሄደሽ ስትናገሪ ነው ብሏት ነበረ። ነገር ግን በቃ እደውልልሃለሁ ነበር ያለችው። ምክንያቱም ማህሌት አሁን ላይ ትበላታለች። እንደገና ደግሞ ከማህሌት ውጭ ሆና የሆነ ትንሽዬ ስህተት ብታደርግ 1-2 ሰዓት እንግዲህ ለዝና አሳልፋ እንደምትሰጣት ስለምታውቅ ስልኩን ወዲያውኑ ነበር የዘጋሽው። በሌላ በኩል እንግዲህ ዳጣና ቅድስት የሞገስና እንዲሁም ደግሞ የመድብል ስልክ ካለማንሳታቸው እጅጉን አሳስቧቸዋል። እንዲሁም ደግሞ ሉላ እየደወለች በቃ የት ናቸው የምታውቁት ከሆነ ቦታውን ውሰዱ እያለች ነው የምትገኘው። ዳጣም እንግዲህ በበኩሏ እንዴ አንቺ ትቀልጃለሽ እንዴ? ፍቅር ማለት በቃ እንደዚህ ነው? በቃ በዚህ ሰዓት እንዴት ነው እነዛ ጭራሽ እነሱ ቦታ ላይ እንሂድ የምትይው? ኧረ እኔ ቅስቅስ አልልም እግሬን አላነሳም በማለት እንግዲህ እየነገረቻት ነበረ። ነገር ግን ምሳሌ በቃ አባቴ መቼ ነው የሚመጣው እያለች ስጨቀጭቃት፣ እንዲሁም ደግሞ ቅድስትን በቃ ቤቱን ፏ እናድርገው ዛሬ እኮ አባቴ ይመጣል ስትላት፣ ነገር ግን ቅድስት በጣም ደንዝዛለች። ምክንያቱም ምን እንደምታረግ ግራ ገብቷታል። ቤቱን ማስተካከል ትታለች። በጣም ተጨንቃለች። ምክንያቱም አሁን ላይ የሄዱበት ሁኔታ በሞትና በህይወት መካከል ነው። አንድ ሰው እናድናለን ብለው ምናልባት ሁላቸውም ሊሞቱ ይችላሉ የሚልም ሀሳቤ በውስጧ እየተመላለሰባት ስለነበረ እጅጉን በጣም ፈርታ ነበር። ነገር ግን መጨረሻው አስደሳች ዜና ሆኗል ማለት ነው። መድብልም እንግዲህ ለቅድስት በመደወል አሁን ላይ አስደሳች ዜና አለን፣ ብሩክን አግኝተነዋል፣ አሁን እንመጣለን ወደ ቤት። ስለዚህ ብሩክ አሁን ላይ ያለበት ሁኔታ ትንሽ አስቸጋሪ ነው። ሰውነቱ ተጎሳቁሏል፣ ደክሟል፣ ብዙ ነገሮች አሉ። ነገር ግን ብቻ ተመስገን ነው። ወደ ቤት እንመጣለን ማታ። ቤቱን ታዲያ ፏፈሽ አድርገሽ ዘና አድርገሽ ቆየን በማለት እንግዲህ ለቅድስት ሲነግራት፣ ቅድስትም ደስታዋን መቋቋም ስላልቻለች እጅጉን ደስ ብሏታል። አንዴ ዳጣን አንዴ ደግሞ ምሳሌን በማቀፍ እጅጉን ደስ ብሏታል ማለት ነው። በቃ ቤቱን አሁን ላይ ማጽዳት እየጀመረች ነው። እንደምታዩት ቤቱን ፏፈሽ አድርጋ ሶፋውን ሁሉ እያነሳች እያጸዳች ነው የምትገኘው። እንግዲህ ሞገስም እጅጉን ደስ ብሎታል። በቃ ብቻ ተመስገን ነው ወንድሜ። ያለበት ሁኔታ የሚያስጠላና አስቸጋሪ ቢሆንም ነገር ግን ወንድሜ በህይወት ማግኘት በራሱ ትልቅ ነገር ነው። ትንሽ ብንቆይ ኖሮ እኮ አመልጦን ነበረ በማለት እንግዲህ እውነት ለመናገር እጅጉን በጣም ደክሞ ነበረ። በቃ በጣም ደክሞ ስለነበር እንግዲህ ከዚህ በፊት ለማምለጥ በሚሞክርበት ሰዓት ይዘው ደብድበውትና እንደገና ደግሞ ካሌ ምን ብሏል? ምግብም ሆነ ውሃ እንዳትሰጡት አላልኳችሁም ወይ? ለምንድን ነው ኃይል ብርታት እንዲያገኝ ውሃ ምግብ የምትሰጡት? በማለት እንግዲህ እሱን የሚከታተሉትን የሚጠብቁትን ሰዎች እየተናገረ ነበረ። አሁን ላይ ዝና በጣም ፈርቶ እየተንቀጠቀጠ እንግዲህ ሁላቸውንም ውጭ ላይ የሚጠብቁትን 3ቱን ጠባቂዎቹን ሞክ አድርገዋቸው ነው የገቡት። ውስጥ ያሉትን ደግሞ ምን ላይ እንዳደረሷቸውና ምን እንዳረጓቸው አይታወቅም በማለት እንግዲህ ለካሌብ እየነገረው ነበር። ካሌብን በቃ በጣም ተበሳጭቷል፣ ተናዷል። በቃ እንዴት ነው በዚህ ደረጃ
የተዋረድ ነው በማለት እንግዲህ የሚያደርገው ነገር ጠፍቶታል። ምክንያቱም አሁን ላይ ለፖሊስ አሳልፈው ለመስጠት እነ መድብል እየተዘጋጁ ነው። አሁን ላይ የቀራቸው ምንም ነገር የለም። የሚፈልጉት ነገር ሁሉ ሆኖላቸዋል። አሁን ብሩክን በሰላም ተመልሶላቸዋል። ከዚህ በኋላ እያንዳንዳቸውን ለፖሊስ አሳልፎ መስጠት ነው። ምክንያቱም እነሱ የብዙ ወንጀል ከዛ ሲገቡ እንግዲህ ብዙ ሰዎች እየተንጫጩ የታገቱ ሰዎች እንዲሁም ደግሞ ከዝና ቤትም አንዲት ምስኪንዬ ሴት እንግዲህ ልክ እንደ ሉላ አረብ ሀገር እንልክልሻለን በማለት እንግዲህ ካመጧት በኋላ የቤተሰቦቿን ሀብት ንብረት ከቀሙም በኋላ ቤት ዘግቶባት ነው የሚገኘው። ገንዘብ ካመጣሽ እለቅሻለሁ፣ ገንዘቡን ቤተሰቦች የማያመጡ ከሆነ ደግሞ ሳቶች በግድሽ ሚስት የሆነች ትቀጥያለች በማለት እንግዲህ ሉላን ሲያሰቃያት እንደነበረው አሁን ምችንም ምስኪንዬና ቆንጅዬ ልጅ እንደዚህ እያሰቃያት ነው የሚገኘው ዝና። ነገር ግን አሁን ላይ መጨረሻቸው ስለደረሰ ሁሉም ነፃ ይወጣሉ የሚል እምነት አለኝ። ዳጣም በበኩሏ እኔ ስለት አስገብቼ ነበረ፣ አሁን ደግሞ ቡራ ስለመጣ እጅጉን ደስ ብሎኛል፣ ስለቴን አስገባለሁ በማለት ላይ ትገኛለች። አሁን ላይ በቃ ዝና እስከዛሬ ዝናን ስፈራና ስሸማቀቅ ነበረ። አሁን ደግሞ ቡራ ከመጣ ግን ከዚህ በኋላ ማንንም አልፈራም። ምክንያቱም መድብል ብቻውን አይደለም፣ አሁን ቡራ አለለት። ስለዚህ የትም ብንቀሳቀስ አሁን በነፃነት ነው የምንቀሳቀሰው። እኛን ሊፈሩን እንጂ እኛ እነሱን ልንፈራቸው አይገባም በማለት ላይ ይገኛሉ። እንግዲህ ኤፍራታን በስተመጨረሻ ሀሳቧን ቀይራ ነበረ። እንግዲህ ማህሌት ምን ብላለች ነው ከዛ ከሄድሽማ ለሞገስ አይደለም ለሞገስ ይቅርና ከዛ ሄደሽ ደም ሰጭ ከሆነ አሳልፌ ለዝና ሰጥሻለሁ። እኔ እኮ ከዝና የምጠብቅሽ ለሞገስ ደም እንድሰጪው አይደለም። ሞገስ መሞት ነው ያለበት። ፍግም ቢል ደንታ አይሰጠኝ። ምክንያቱም ከብሩክ ጋር እንድጣላ ያደረገኝ ቪዲዮዬን እንደዛ የእርቃን ፎቶ አደባባይ ላይ አውጥቶ ያሰጣብኝ እሱ ነው። ስለዚህ እሱ ደግሞ መሞት ነው ያለበት ብላለች። በነገራችን ላይ ማህሌት አሁን ላይ የተጸጸተሽ እና አሁንም ለብሩክ ያላት ፍቅር ያላት ይመስላል። ምክንያቱም ሁኔታዎቿ፣ እያንዳንዱ ነገሯ ብሩክ ይቅር ይላታል አይላትም ቀጣይ የምናየው ነው የሚሆነው። ነገር ግን አሁን እሷ ይቅርታ ለመጠየቅ ተዘጋጅታለች። እንግዲህ ኤፍራታ ምን ብላታለች? ብሩክን ካገኘሽው ብሩክ ከመጣ ይቅርታ ብለሽ ሰው ላኪበት፣ ይቅር ይልሻል። የምር የሚወድሽ ከሆነ ወንድ ልጅ ፍቅር ካለው ይቅር ይልሻል ብላታለች ማለት ነው። ነገር ግን አሁን ላይ ብሩክ ማንን ነው የሚፈልገው ስንል የሚፈልገው ምንም ጥያቄ የለውም ቅድስትን ነው። ቅድስትን አግብቶ መኖር ነው የሚፈልገው። ምናልባትም ይቅርታውን ከፈለገሽ ብሩክ ይቅር ይላት ይሆናል። ምክንያቱም ከዚህ ሁሉ ነገር በኋላ እሷን ይቅር የማይሉበት ምክንያት አለ ብዬ አላምንም። ነገር ግን አሁን ላይ እንግዲህ ፍግ የሚበል ብላ ስለነበር እንግዲህ ምን ብሏታል መድብል? በቃ ገንዘብ እሰጥሻለሁ ሲላት ገንዘብ ስትል እንግዲህ ኤፍራታ 50 ሺህ ስጪኝ በይው፣ 50 ሺህ በይው ስትል እኔ 50 ሺህ የለኝም፣ ነገር ግን ካጠገብሽ ያለሽ የምታወራው ማህሌት ናት አይደል በማለት ሲጠይቃት እሷም ያው ነግቶባቸዋል። እሱም ደግሞ እኔ 50 ሺህ የለኝም በአሁኑ ሰዓት፣ ነገር ግን 20 ሺህ እሰጥሻለሁ እና እባክሽ ቶሎ ነይና ደም እንድትሰጪው ፈልጋለሁ ብሏታል ማለት ነው። እሷም እኔ መምጣት አልችልም፣ ነገር ግን አንተ ከመጣ ናና ውሰደኝ ብለው ስለነበረ እንግዲህ ሂዶ አምጥቷታል። ደምም ሰጥተዋለች። አሁን ላይ ሞገስ በጥሩ ጤንነት በጥሩ ሁኔታ ላይ ነው የሚገኘው። ሞገስ እጅጉን አስደሳች ነው። ሳሌም እንግዲህ አባቷን ብሩክን ባየሽው ሰዓት እጅጉን በጣም ደንግጣና ፈርታ እየተንቀጠቀጠች ነበረ። ልትቀርቡ ፈጽሞ አልቻለሽም። እንደነገርኳችሁ ብሩክ በሰዓቱ በጣም ተጎድቶ በሰውነቱ ሰልስሎ ጠቁሮ እንዲሁም ደግሞ የተለያየ ክፍለ አካሉ በስለታማ ነገሮች ተተልትሎ ስለነበረ እጅጉን ፈርታለች። ሰውነቷ እየተንቀጠቀጠ ነው። ልክ እነሱ ሲገቡ እሷ ወደኋላ ነበረ የምትሸሸው ማለት ነው። ምክንያቱም በእርግጥ አይፈረድባትም። አባቷ እሷ የምትጠብቀው ውጭ ሄዶ ኖሮ እየመጣ እንደገና ዝንጥ ብሎ ሱፍ ለብሶ ምናምን ነው እሷ የምትጠብቀው። እሱ ሀሳቢ ያነበረና ያልጠበቀችውና ያላሰበችው ነገር ስለነበረ እጅጉን ፈርታ እየተንቀጠቀጠች ነው የምትገኘው። እንግዲህ እንደዚህ አይነት ምርጥዬ ጓደኛ ሲኖራችሁ እንደገና ደግሞ እንደዚህ አይነት ጠበቃ የሆነ ወንድም ራሱን ለሞት አሳልፎ የሚሰጥ እጅጉን በጣም አስደናቂ ነው። እንግዲህ
የመድብል የልብ ወዳጁ ምን ብሏል? መድብል እኮ ለወንድሙ ሞትን ተጋፍጦ በሞት እሳት ውስጥ የሚያልፍ እንዲሁም ደግሞ ብቻውን ሆኖ ማንም ሊያደርገው አይችልም። ሞገስ ራሱ ተናግሮታል። እኔም ብሆን አንተን ብትሆን ብቻህን እንደዚህ አይነት ነገር ውስጥ ወንድምን ለማዳን እዚህ እሳት ውስጥ አትገባም። እሱ ግን የምር ወዳጄ ከሆናችሁ ተከተሉ፣ ካልሆናችሁ ደግሞ ችግር የለውም። ወንድሜን ግን እንዴትም ብዬ ከየትም ብዬ ያወጣዋለሁ ብሎ ሞትን ተጋፍጦ ያወጣ ሰው ነው እያሉ ነበረ። እጅጉን አስደሳች ነው። ከዚህ በፊት እንግዲህ ቅድስት ለምሳሌ ምን እያለሻት ነበረ? ቅድስትዬ ማለትም ምሳሌዬ አባትሽን ስታዩ እንዳትፈሪ እንዳትደነግጭ፣ ምክንያቱም አምሮበት ዘንጦ ምናምን አይደለም የሚመጣው በጣም ፊቱ ጠቁሮ ከስቶ ምናምን ነው ስትላት፣ እንዲህ እንዴት እዛ እኮ በቃ እንደዛ የሚባል ነገር የለም አምሮበት ዘና ብሎ ነው የሚመጣው ስትላት፣ አይ ምሳሌዬ እዛ እኮ ምግብ የለም ማለት እንጀራ የለም በየአይነቱ የለም እያለች እየነገረሻት ነበረ። ነገር ግን ይሄ ይመጣል ብላ በፍጹም አላወቀችም ነበረ ምሳሌ ማለት ነው። እስኪ ተወዳጆች በዚህ ክፍል ላይ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።